ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናችሁ? የባልና የሚስት የንብረት ክርክርን በተመለከተ በተለይም ደግሞ ቤትና ይዞታን በተመለከተ የፌዴሬሽን ምክር ቤት አንድ ጠቃሚ የሆነ ውሳኔ ሰጥቷል። ይሄም ውሳኔ ምንድነው? እንግዲህ ከትዳር በፊት አንደኛው የትዳር አጋር ቤት ይኖረዋል። ነገር ግን ካገባ በኋላ ወይ ካገባች በኋላ በዚህ ቤት ላይ እድሳት ሊከናወን ይችላል። ተጨማሪ ግንባታዎች በቤቱ ላይ ሊደረጉ ይችላሉ። ስለዚህ ተጨማሪ ግንባታዎች ቢደረጉም የፈለገውን ያህል ገንዘብ ወጥቶ እድሳት ቢከናወንለትም ይሄ ቤት የጋራ አይሆንም። ለዚህኛው ትዳር ውስጥ እያለ አብሮ አስተዋጽኦ ላደረገው የትዳር አጋር ወይም ላደረገችው የትዳር አጋር ሊከፈላት የሚገባው ወይም ሊከፈለው የሚገባው በትዳር ውስጥ እያለ ይሄ ቤት ተጨማሪ ግንባታ የተከናወነበት ወይም ደግሞ እድሳት የተደረገበት የብር መጠን ግማሽ ነው ሊደርሳቸው የሚችለው እንጂ ቦታውንም አብረው የመካፈል መብት የላቸውም በሚል የፌዴሬሽን ምክር ቤት በመዝገብ ቁጥር 130 ህዝባር 2016 ውሳኔ ሰጥቷል። ይህ ፌዴሬሽን ምክር ቤት የሰጠው የህገ መንግስት ትርጉም እንግዲህ መሰረት ያደረገው ምንድነው? በህገ መንግስቱ አንቀጽ 40 የተደነገገውን ንብረት የማፍራት መብት በተለይም ከመሬት ይዞታ ጋር በተያያዘ የይዞታ መብትን ያስከበረ ነው። ከዚህ በፊት እንግዲህ ፍርድ ቤቶች የባልና የሚስት የቦታ ክርክርን የቤት ክርክርን በተመለከተ አንደኛው የትዳር አጋር አስቀድሞ ቤቱን ከትዳር በፊት ያፈራው ቢሆንም በቤቱ ላይ መሰረታዊ ለውጥ በሚያመጣ መልኩ እድሳት ከተከናወነ ግንባታ ከተከናወነ ይሄ ቤት የባለትዳሮቹ የጋራ ንብረት ነው በሚል ውሳኔ ይሰጡ ነበር። ይሄም ውሳኔ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ሲሰራበት የነበረና የህግ ትርጉም ተሰጥቶበት የነበረ ነው። ነገር ግን ይሄ አሁን ቅድም በነገርኳችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች እንግዲህ ለህገ መንግስት አጣሪ ጉባኤ አቤቱታ ይቀርብበትና የህገ መንግስት አጣሪ ጉባኤ ደግሞ ካጣራ በኋላ ለፌዴሬሽን ምክር ቤት የውሳኔ ሐሳብ ያቀርባል። በዛ መሰረት የሚሻሩ ውሳኔዎች ይሻራሉ፣ ተቀባይነት የሚያገኙ ደግሞ ተቀባይነት ያገኛሉ ማለት ነው። ነገር ግን ይሄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት የሰጠው ውሳኔ መሰረታዊ ለውጥ በሚያመጣ መልኩ ከትዳር በፊት የነበረ ቤት ላይ በትዳር ውስጥ እያሉ ባለትዳሮች ግንባታ ካከናወኑበትና መሰረታዊ ለውጥ ያመጣል ተብሎ ድምዳሜ ላይ ከተደረሰ ቤቱ የጋራ ነው በሚል ውሳኔ ሲሰጡ ነበር። ይሄ ውሳኔያቸው የፍርድ ቤቶቹ መሰረት ያደረገው እንግዲህ ምንድነው? በህገ መንግስቱ መሰረት መሬት የመንግስትና የህዝብ ነው። ስለዚህ ኦነርሺፕ ራይት የላቸውም፣ የባለቤትነት መብት ግለሰቦች የላቸውም ከሚለው የመነጨ ነበረ። ነገር ግን የፌዴሬሽን ምክር ቤት አሁን ቅድም በነገርኳችሁ የመዝገብ ቁጥር 130 ህዝባር 2016 ለይዞታ መብት ለዜጎች ወይም ለግለሰቦች የይዞታ መብት ቫልዩ ሰጥቷል፣ ዋጋ ሰጥቷል። እንዲሁ ዝም ብሎ አልተገኘም ያ ይዞታ። ስለዚህ የይዞታ መብትም ዋጋ ሊሰጠው ይገባል፣ ግምት ውስጥ ሊገባ ይገባል። ስለዚህ ባለትዳሮች አንድ ባለትዳር ከትዳር በፊት ቤት ኖሮት ይዞታ ኖሮት ያፈራው ያገኘው፣ ነገር ግን በዚህ ቤት ላይ ተጨማሪ ግንባታ ቢደረግ እድሳት ቢደረግበት ያ የወጣው ወጪ ካልኩሌት ተደርጎ ለዛኛው የትዳር አጋር ይመለስለታል እንጂ ቀደም ብሎ ይሄኛው የትዳር አጋር ያገኘውንም ቦታ አብሮ ይሄ ከጋብቻ በኋላ አብሮ ያለው የትዳር ተጓዳኝ ሊካፈል አይገባም በሚል ጥሩ ውሳኔ ሰጥቷል። ይሄ ውሳኔ እንግዲህ ብዙ ጥቅሞች አሉት። አንደኛ ከትዳር በፊት ባልም ይሁን ሚስት በራሳቸው ጥረት በሊዝ ሊያገኙት ይችላሉ። በራሳቸው ጥረት ሊያገኙት ይችላሉ። ቦታውን ሊይዙት ይችላሉ። ደክመው ወጥተው ወርደው ያገኙትን ቦታ ይሄኛው ሰውዬ በትዳር ውስጥ እያለ ግንባታ ስላከናወነ ብቻ አብሮ የቦታውም ተካፋይ የሚሆንበትን ነገር አስቀርቷል። ይሄ በባለትዳሮች መካከል መተማመን ይፈጥራል። ይሄንን እየፈሩ ባለትዳሮች ብዙ ጊዜ ይሄንን የሚያውቁ ሰዎች በፊት በነበሩ ውሳኔዎች ወይም ደግሞ የፍርድ ቤት አሰራሮች በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነበረው ትርጉም መሰረት ገና ለገና ነገ ጧት ግጭት ከተፈጠረ ይሄ የትዳር አጋሪ ይሄንን የግል የሆነውን ቤት ሊካፈለኝ ይችላል ግንባታ ካረፈበት በሚል እንዳያሻሽሉት፣ እንዳይገነቡት፣ የተሻለ ቤት እንዳያደርጉት የሚፈሩበትና በዛው ድሮ በነበረበት አሮጌ ሁኔታ ላይ የሚቀመጡበት ነበረ። እንደዚሁም ደግሞ ይህን የሚያውቁ የትዳር አጋሮች ደግሞ ተካፋይ ለመሆን ስለሚያስቡ ለምን እድሳት አናከናውንበትም፣ ለምን ተጨማሪ ግንባታዎች አናደርግበትም በሚል የትዳር አጋራቸው ጋር አለመግባባት የሚፈጥሩበት የሚያስጨንቁበት ኢቭን ይሄ ጉዳይ ራሱ አለመግባባት ፈጥሮ ለፍቺ ሁላ መንስኤ የሚሆንባቸው ሁኔታዎች ነበሩ። አሁን እንግዲህ የፌዴሬሽን ምክር ቤት ቁርጥ ያለ ውሳኔና ጠቃሚ ውሳኔ ስለሰጠ
በዚህ በኩል ምንም ዳውት ወይም ደግሞ ምንም አይነት ጥርጣሬ አይፈጠርም ማለት ነው። የፈለገው ባለትዳር በፊት በነበረው ቤት ላይ ተጨማሪ ግንባታዎችን ቢያደርግ ያንን የወጣውን ወጪ ግማሹን ነው እንጂ የሚካፈለው፣ ምክንያቱም አስተዋጽኦ ስላደረገ ለዛ ገንዘብ በትዳር ውስጥ አስተዋጽኦ ያ ገንዘብ ስለመገኘቱ የሱም አስተዋጽኦ አለበት ተብሎ ስለሚታሰብ ግማሹን ነው እንጂ የሚያገኘው ቦታውን አብሮ ስለማይካፈል ይህን ቁርጡን አውቆ ወይም ደግሞ ቁርጧን አውቃ አርፋ ትቀምጣለች ማለት ነው። የተከበራችሁ የፕሮግራሜ ተከታታዮች ይህንን ለዛሬ ላካፍላችሁ ብዬ ነው። እጅግ ጠቃሚ ሆኖ እንደምታገኙት አልጠራጠርም። የጠበቃ ዩሱፍ የቲክታክ ቻናልን ፎሎ ማድረግ አትርሱ። እዚሁም ደግሞ ዩቲዩብ ላይ ጎራ ብትሉ በጣም ከ160,000 ሰብስክራይበር በላይ ያለው የጠበቃ ዩሱፍ የዩቲዩብ ቻናል ታገኛላችሁ። ከ850 ቪዲዮዎች በላይ የህግ ምክር፣ የህግ ትንታኔዎች፣ የህግ መረጃዎች የተሰጠባቸው ቪዲዮዎች ታገኛላችሁ። ፎሎ ማድረግ እንዳይረሳ። ይህን ቪዲዮ ላይክ እና ሼር ማድረግ አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ